አንዳንድ የኦርቶዶክስ ክርስትና አማኝ ነን የሚሉ ግለሰቦች የእስልምናን ሃይማኖት ነብይ በሆኑት በነብዩ መሐመድ ያላህ እዝነትና ሰላም በሳቸው ላይ ይሁንና የሃይማኖት ጉባኤ በዚህ ልክ ሳይድድ ሲሆን ቀሲስ ታጋይ ባትበላስ ቢረበህ እግዚአብሔር በሚያውቀው የግለሰቡን ህገወጥ ተግባር ተቋማዊ ለማድረግ የሚያደርጉትን እንቅስቃሴ እንዲያጤኑትና ግለሰቡን ከተቋሙ እንዲለዩ እንመክራለን። ቤተክነት ልጆቹ ታርደው ቢያልቁ ቢገደሉ ቢሞቱ ምንም ስለማይመስለው ኢየሱስ ክርስቶስ ቀኑ ሙሉ ሲሰደብ ቢውል ምንም ስለማይመስለው ሹመትም አይኖራችሁ ዕውቀትም አይኖራችሁ ጤናም አይኖራችሁ ሀብትም አይኖራችሁ ማርያም ስላለችችሁ ብቻ ደስ ሊላችሁ ይገባል። እሷ ስላለችን ይበቃናል። ሰላም ጤና ይስጥልኝ ቤተሰብ እንደሞቃችሁልኝ በአዲስ ቪዲዮ ተመልሼ መጥቻለሁ። ይሄን ቪዲዮ መስራት አልነበረኝም ነገር ግን መግለጫ ወጥቶ ስመለከት ይሄ መግለጫ ከሃይማኖት ተቋም ነው ወይስ ከመጅሊስ ነው የወጣ የሚባል ነገር ሲዛወራ የሆነ ደግሞ ከናተራ አምጥቼ ሪአክት አደረገበትም ብዬ ነው። መግለጫው ሐሳቡ ዋና ፖይንቱ ወንድማችን ኦፍሬን ግለሰብ አድርጎ የግለሰብ ጉዳይ ነው ይሄ ነገር ከሃይማኖት ጋር አይገናኝም እና ወንጀል ሰርቷል የሚል ነገር ነው። በቻናል ለምን እንግዲህ በዚህ መግለጫ ላይ እንግዲህ አንዳንድ ወንድሞች የሰጡት ማሳብ አለ እሱንም ማስመለከታችሁ ነው የሚሆነው። እውነት ይሄ መግለጫ ከሃይማኖት ተቋም ነው ወይስ ከመጅሊስ የሰጠው አብረን እንመለከት ነው የሚሆነው። ሁላችሁም ቪዲዮ ላይክ ማድረጋችሁን አትርሱ። ዛሬም ቢሆን የትኛውም ተቋም ከወንድማችን ኦፍሬ ጎን ባይቆምም እኛ ወንድሞቹ አለንና ሁላችሁ ኮሜንት ላይ ገባችሁ እኔም ኦፍሬን እያያችሁ መጻፋችሁን እንዳትረሱ ነው ፈልጋለሁ። እስቲ አንድ ባንድ ያደረገን የምንመለከት ይሆናል። በወቅታዊ በማህበራዊ ሚዲያ እየተካሄደ ያለውን ሃይማኖትን ሽፋን ስላደረገው ክብረነክ የትንኮሳና ጥላቻ እንዲሁም ጸባጫሪ ወይንም ጸብቀሽቃሽ ዘመቻዎችን አስመልክቶ በኢትዮጵያ ሃይማኖት ተቋማት ጉባኤ ጽሕፈት ቤት የተሰጠ መግለጫ ነው። የሃይማኖት ንጽጽር በከፍተኛ የሃይማኖት ሊቃውንቶች መካከል በህግ በስርዓትና በጥብቅ ዲሲፕሊን የሚመራ በዶግማዊ ጉዳዮች ላይ የሚደረግ የሰከነ ውይይት ነው። በአማኞች መካከል የሚደረግ ስርዓት የለሽና አንዱ ሌላውን የሚያወግዝ የሚያጠለሽና ክብረነክ መሆን ወንጀልም ነው። ከዚህ አንፃር በቅርብ ጊዜ ውስጥ ወይንም ከቅርብ ጊዜ ወዲህ የማህበራዊ ሚዲያውን እድገትና ተደራሽነት መስፋፋትን ተከትሎ በተለያዩ ርዕሰ ጉዳዮች ላይ የሚያተኩሩ አጀንዳዎች ላይ በአዎንታዊነትና በአሉታዊነት የሚፈረጅ ይዘት ያላቸው ስራዎች ተሰርተው አየር ላይ ሲውሉ እናያለን። አንዳንዶች ደግሞ የራሳቸውን የማህበራዊ ሚዲያ መድረክ በመክፈት የተለያዩ ግለሰቦችን ወደ መድረካቸው በመጋበዝ በተለያዩ አጀንዳዎች ላይ በደጋፊነትና በነቃፊነት ላይ ተሰልፈው የጦፈ ክርክር ሲያደርጉም ተመልክተናል። ዘርፉና የመገናኛ መድረኩ የራሱ የሆነ የአጠቃቀም መመሪያ ያለውና በጥብቅ ዲሲፕሊን እንዲመራ የሚጠበቅ ቢሆንም እንኳን አንዳንድ ግለሰቦችና ቡድኖች መድረኩን ከዓላማ ውጭ ለሆነና ለግልና ቡድናዊ ፍላጎታቸው መጠቀሚያ በማድረግ በተለያዩ ሃይማኖት ወይንም እምነት ተከታዮች መካከል መተማመኑና መከባበሩን የሚሸረሽሩ ይዘቶችን ክብረነካዊ በሆነ አቀራረብ ግልጽ ጥላቻን የሚሰብኩ ልምምድ ከጊዜ ወደ ጊዜ እየተባባሰም ይገኛል። ይህ አይነቱ አቀራረብና ልምምድ አልፎ አልፎ በአንዳንድ የሃይማኖት ተቋማት ውስጥ በመደበኛ የአምልኮ መርሃ ግብር ላይ በፊት ለፊት መድረኮች ሲቀርቡም አይተናል። ልምምዱና አቀራረቡ ከወዲሁ ሊታረምና በህግና ስርዓት ሊከወን እንደሚገባ ጉባኤያችን በጽኑ ያምናል። ከዚህ አንጻር ከሰሞኑ የሁለት ታላላቅ ሃይማኖቶች የተቀደሰ የጾም የጸሎትና በከፍተኛ ደረጃ የመንፈሳዊ እነጻ ላይ በሚገኙበት ጊዜ ከመንፈሳዊነትና ከሃይማኖቶቹ መሰረታዊ እሴት ጋር የሚቃረን ተግባር በማህበራዊ ሚዲያ በስፋት እየተሰራጨም ይገኛል። በተለይ አንዳንድ የኦርቶዶክስ ክርስትና አማኝ ነን የሚሉ ግለሰቦች የእስልምናን ሃይማኖት ነብይ በሆኑት በነብዩ መሐመድ ያላህ እዝነትና ሰላም በሳቸው ላይ ይሁንና ላይ ድፍረትን የተሞላ ክብረነክ ጸያፍ ንግግር ሲያደርጉ ታይተዋል። ይህም ሙስሊሙን ወገን ብቻ ሳይሆን ሰላም ወዳዱን መላው የሀገራችንን ወገን ሁሉ አሳዝኗል። ጉባኤያችን ይህ አይነቱ ስነ ምግባራዊና ህገወጥ ተግባር የትኛውንም የሃይማኖት ተቋም የማይወክል ይልቁንም የሚወገዝ ተግባር መሆኑን ለመግለጽ እንወዳለን። ከዚሁ ጋር በተያያዘ አንዳንድ የኦርቶዶክስ አማኝ ነን የሚሉ ወገኖች ወንድሞችና እህቶች የግለሰቡን ህገወጥ ተግባር ተቋማዊ ለማድረግ የሚያደርጉትን እንቅስቃሴ እንዲያጤኑትና ግለሰቡን ከተቋሙ እንዲለዩ እንመክራለን። በአንጻሩ አንዳንድ ሙስሊም ነን የሚሉ ግለሰቦች ተደፈርን በሚል ስሜት የክርስትና አስተምሮንና የኢየሱስ ክርስቶስን ለስም አጠራሩ ክብር ይግባውና ክብርን የሚነቅፍና የሚያጠለሽ መላውን ክርስትና የሚያዋርድ መልኩ ምላሽ ሲሰጡ እና ድርጊቱን በፈጸመው ግለሰብ ላይ የደቦ ፍርድ ሲያስተላልፉ ይታያሉ። ይህም ህገወጥነት ከማስፋፋት ባለፈ ጥፋትን በሌላ ጥፋት ማረም ፈጽሞ የማይቻል መሆኑን ተገንዝበው ከድርጊታቸው መታረም የህግ የበላይነትን እንዲያስቀድሙ ጉባኤያችን በአጽንኦት ይመክራል። በየትኛውም አካል የተፈጸሙትና የሚፈጸሙ ይህን መሰል ህገወጥ ተግባር በሁሉም ሃይማኖቶች አስተምህሮ ተቀባይነት የሌላቸው ብቻ ሳይሆን የሚወገዙ ተግባራት መሆናቸውን ጉባኤያችን እያስገነዘበ ድርጊቱ በወንጀል የሚያስጠይቅ ስለመሆኑም ለማስታወስ ይወዳል።
ሀገራችን ኢትዮጵያ የብዙ ሃይማኖት መገኛና መኖሪያ ከመሆኗ አንፃር የኢትዮጵያ ሃይማኖት ተቋማት ጉባኤ የትኛውንም አይነት የሃይማኖት ተቋማትን አስተምሯቸውንና መገለጫዎቻቸውን የሚያንቋሽሹና የሚያዋርዱ ንግግሮችንም ሆነ ተግባራትን በጽኑ ያወግዛል። እንዲህ ያሉ ክብረ ነክ የሆኑ ተግባራትንና አስተያየቶችን ሁሉ ድርጊቱ ለተፈጸመባቸው እምነት ተከታዮች በእጅጉ የሚያስቆጡ ብቻ ሳይሆን መላ ኢትዮጵያውያንን በእጅጉ የሚያስቆጡ ናቸው። የመከባበርና የአብሮነት እሴቱን በመሸርሸር በሀገራችን የሰላምና የሰላማዊ ማህበረሰብ ግንባታ ሂደቱን ጥረቱን እንዳያሳካም ያደርጋሉ። ሐሳብን በነጻነት የመግለጽ መብት አንዱ የሌላውን እምነት ለመስደብ ወይንም ለማዋረድ በፍጹም ጥቅም ላይ መዋል የለበትም። የእምነት ነጻነትና የማምለክ መብት ለሁሉም ማህበረሰቦች የተጠበቀ ሲሆን ይህ መብት የሌሎችን አማኞችን መብት በመጋፋት ስሜት በመንካት ለጠብ መነሳሻነት ሲውል በዝምታ ሊታለፍ አይገባው። ይህንን ከባድ ጥፋት በዘላቂነት እንዲታረም የሚመለከታቸው አካላት አግባብነት ባላቸው ህጎች መሰረት ይህንንና ተመሳሳይ ተግባር በፈጸሙና በሚፈጽሙ አካላት ላይ አፋጣኝ ህጋዊ እርምጃ እንዲወስዱ እንጠይቃለን። ለእንደዚህ አይነት ወንጀሎች ተጠያቂነት ማረጋገጥ ለወደፊቱ የሃይማኖትን ስም ማጥፋት ለመከላከልና የሁሉም እምነት ተከታዮች ክብርን ለመጠበቅ እና ለማስጠበቅ በእጅጉ ይረዳል። በተጨማሪም የሃይማኖት መሪዎች፣ የሃይማኖት ምሁራንና መላ ማህበረሰቡ በሃይማኖቶች መካከል መከባበር፣ መግባባትና መረዳዳት ይበልጥ ሊያጠናክሩ በሚያስችሉ የጋራና የተመረጡ አጀንዳዎች ላይ በህግ በስርዓትና በጥብቅ ዲሲፕሊን የሚመሩና ግልጽ ዓላማ ግብ የተቀመጠላቸው ውይይቶችና ምክክሮች በተጠናከረ መልኩ በማከናወን በሃይማኖቶች መካከል ትብብራቸውንና አጋርነታቸውን እንደሚያጠናክሩ ይጠበቃል። በቅርቡ ጉባኤያችን ወቅታዊ ሀገራዊ ሁኔታውን በመዳሰስ እና በመተንተን ሀገራዊ አውዱን እና ተግዳሮቶችን ታሳቢ በማድረግ እንዲሁ ተቋሙ ብቁና ተወዳዳሪ እንዲሆን ለማስቻል የመተዳደሪያ ደንቡን አሻሽሏል። የተሻሻለውም ደንብ በተቋማት መካከል አለመከባበርና አለመቻቻል የሚሰብኩ ጥላቻን የሚቀሰቅሱና ግጭትን የሚያባብሱ ተንኳሽና ክብረ ነክ ንግግሮችን ተግባራትን የሚፈጽሙ ግለሰቦችና ቡድኖች በራሳቸው ተቋም ተጠያቂ የሚያደርግ ስርዓት እንዲኖር የሚያደርግ ድንጋጌ በደንቡ ላይ እንዲካተት አድርጓል። የችግሩ ስፋትና ጥልቀት እየጨመረ ከመምጣቱ ጋር ተያይዞ ችግሩን በዘላቂነት ለመፍታትም ከአባል የሃይማኖት ተቋማት የሚወከሉ የህግና አግባብነት ያላቸው ባለሙያዎች የሚካተቱበት ተከላካይ ግብረ ኃይል አደረጃጀት በጊዜያዊነት በቋሚነት በማደራጀት የቅድመ መከላከል ስራውን ለመስራት ተዘጋጅቷል። ወደ ስራም ገብቷል። ግብረ ኃይሉ ችግሮችንና የችግሮችን አዝማሚያዎች በማሰባሰብ በመተንተን የመፍትሄ ሀሳቦችን በመስጠት ሙያዊ ገዛ በማድረግ ህግና ህጋዊነትን የማስጠበቅ ስራ በመስራት የሀገርን ሰላምና የሃይማኖት ተቋማትን ክብርና ልዕልና የማስጠበቅ ኃላፊነቱን ይወጣል። የሁለቱም እምነት ተከታዮችና አማኞች በማህበራዊ ሚዲያ ባላቸው አሉታዊ ዘመቻና በተፈጠረው ወቅታዊ ችግር ሳይረበሹ የጾም፣ የጸሎት፣ የንስሐና መሰል ተግባሮቻቸው ላይ እንዲያተኩሩ ጉባኤያችን ይመክራል። የህግ አስከባሪ አካሉ በአማኞች መካከል ያለውን ሰላምና መከባበር የሚያውቁ ህገወጥ ግለሰቦችን እና ቡድኖችን ከድርጊታቸው እንዲታረሙ በማድረግ ህግና ስርዓት የማስጠበቅ የተለመደ ህጋዊ ኃላፊነቱን እንዲወጣ ጉባኤያችን ጥሪ ያቀርባል። መጨረሻ ሁላችንም የሃይማኖት ተቋሞቻችንና የአስተምሮቻችንን ክብር፣ ልዕልናና ቅድስና እንጠብቅ በማለት ጉባኤያችን የአደራ መልእክቱንና ጥሪውን ያቀርባል። ኦኬ እንደሰማችሁት ነው ይበቃል መሰለኝና ሰምታችኋል ብዬ አስባለሁ። ፖይንቶችን ይዛችኋል ብዬ አስባለሁና ለዚህ ነው ይሄ ነገር የወጣው ከመጅሊስ ነው ወይስ ከሃይማኖት ተቋም ነው ያልኩበትም የተባለበትም አንዱ ይሄ ነውና እስቲ አንዳንድ ያስኳቸው ፖይንቶችን ላንሳላችሁና ወንድሞች ሐሳብ ምን ይላሉ። አንደኛ ግልጽ ናቸው የሚናገሩ ሐሳቦች ይነሱ ነበር ከማክ ኦርቶዶክሳን የሚነገር ተነስቷል። እውነት ወንድማችን ግልጽ ናቸው ያለበት ለሙስሊሞች ወንድማችን ተመራራችን ትናንት ማተሰማችሁት ከዚህ በፊት ከአንድ ሳምንት ሁለት ሳምንት ነው ከአንድ ወር በፊት በዚህ በኢትዮጵያ ከመላው የመጡ ሙስሊሞች ውልድ አድርገው ነበር እና ኢትዮጵያውያን ካሸነፉ ኢትዮጵያ ሙስሊሞች ካሸነፉ እኔ ሸልማለሁ ብሎ የተናገረ ሰው ነው። ለምን እንደዛ ያልከው ሲባል ነው ያለው አይ እንደዛ ከሆነ ሀገራችን ከፍታለች ቱሪስቶች ሀገራችን ስለሚመጡ ገቢ ለሀገራችን ያስገባሉ በዚህ አንፃር ነው ያልከው የተናገረ ሰው ነው። ምንም ግልጽ የለበትም ባይዘው አንድ ሰው ስለ ክርስቶስ እኔ መጥቼ ለሆነ ሰው ስለ ክርስቶስ ከነገርኩ ጥላቻ ለብኝ ለዛ ሰው እኔ ስለምወደው እኮ እኛ ክርስቲያኖች ለምንወደው ሰው የምንሰጠው ትልቁ ስጦታችን ክርስቶስ ነው። በቃ አለቀ። ከሱ ውጪ መስራት የለንም እኛ የምንሰጠው ሰው ወንድማችን ነው። ፈም በቅናት ተነሳስቶ የማረጉ ጥላቻውን የሚያስብል ከሆነ ሁሉም ነው እንደዛ ከሆነ ሁሉም ክርስቲያን ነው፣ ሁሉም ወንድሞች ናቸው ማለት ነው። ምክንያቱም እኔ ሆነም ፕሮቴስታንት ጋር ሄጄ ወንጌል ከሰበኩለት ይሄ ጥላቻ ነው ካልከኝ ወንደ ፈም ያደርገው ይሄን ራሱን ይደገመው በጀመረጃ ይሄን ታወቅ እንፈልጋለን። ወንድማችን ነው ፈይ ለሙስሊሞች የትኛውም አካል ግልጻቸው የለበትም።
ግልጽ ጥላቻ የለበትም ለማለት እንፈልጋለን። ሌላኛው ደግሞ የኦርቶዶክስ አማኝ የሚሉ አይደለም እኮ ነን የሚሉ ናቸው የተባሉ ራሱ የኦርቶዶክስ አማኝ ሳይሆን የኦርቶዶክስ አማኝ የሆነ ግለሰብ ሳይሆን የኦርቶዶክስ አማኝ የሚሉ ባዮች ግለሰቦች ተብሎ ተነገረ። አይ ዶንት ኖ ምን እንደምላችሁ በዚህ ጉዳይ ላይ ወንድማችን እፎይ የተማረው ከሻይ ተማረው ያጠቃሰ ተናገረን ያለው በራሱ አንቦ ያመጣውን ደግሞ ያወራበት ምንድነው ያስተማረበት ነው ያለው ከእስልምና ላይ ይሄ ጥፋት ነው። ይሄ ነው ኦርቶዶክስ ያወጣው ራሱ ኦርቶዶክስ ነን የሚሉ ያስባለው ይሄ ነው። ኦርቶዶክስ አይደለም ወንድማችን እፎይ ይታወቃል። እዚህ ማንንም አይወክላትም። እርግጥ ነው እሱ ማንንም ቢሆን ከሊቀ ጳጳሱ ጀምሮ ከፓትርያርኩ ጀምሮ ቤተክርስቲያን የሚወክል የትኛውም አካል የለም። ቢሆንም ግን ኦርቶዶክሳዊ ናቸው። ስቲል ኦርቶዶክስ ናቸው። ቤተክርስቲያን አስተምሩልኝ ብላ አልወከለቻቸው የሚባል ኦፍኮርስ ይቻላል። ግን ያስተማሩት ትምህርት እያዩ ኦርቶዶክስ ነን የሚሉ ባዮች ማውጣት ቤተክርስቲያን ወደ ያስቀምጡ ነው ወደዚህ ማውጣት ይሄም ልክ ነው ብዬ አላስብም። ቀደም ያልኩት ነገር ያዘልኝ ግን ቤተክርስቲያን ማንንም አይወክላትም። እፎይ ጥፋት ካጠፋ በጥፋት የሚጠየቀው እፎይ ነው። ትክክለኛ ትምህርት ካስተማረ ያ ትምህርት የማን ነው? ቤተክርስቲያን ነው። ስተከተናገረ ደግሞ ሰቶ የማን ነው? ኢየሱስ አለቀ። ለምን ቤተክርስቲያን የስተት ትምህርት የለባትም። ቤቱ የእውነት አምድና መሰረት ነው ይላል። ስለዚህ እፎይ ስተት ትምህርት ካስተማረ የእፎይ አይደለም የግለሰብ ሐሳብ ነው። ትክክለኛ ትምህርት ካስተማረ ደግሞ ያ ትምህርት የማን ነው? የቤተክርስቲያን ነው የሚሆነው። ከየትም አያመጣም ከየትም ስለማያመጣ ማለት ነው። ስለዚህ እፎይን ለይቶ አውጥቶ ቤተክርስቲያን ገንጥሎ አውጥቶ ኦርቶዶክስ ነኝ የሚል ማለት በራሱ በመጀመሪያ ደረጃ ልክ አይመስለኝም። የኛው ደግሞ እፎይ ላይ ትኩረት ተደረገ። ምንድነው መግለጫ እንደሰማችሁት የእፎይ ፓርት መጀመሪያ ተወራ። የእፎይ መጥፎ ጎኑ እንዲህ ያደርጋል ጥላቻ ይሰብካል ተወራና ከዛ ደግሞ ስለ ሙስሊሞች መጡ። ሙስሊሙን የሚሉ አንዳንድ ግለሰቦችም ተባለ። ጀምሮ ማን ነው? ትላንት አንድ መምህር ምን ሲሉ ሰማችሁ መሰላችሁ? ወንድማችን እፎይ አክተር አይደለም የሚያደርገው ሪአክት ያደርገው የተነሳበት ሐሳብ ላይ ራሱ ይሰጠው መልስ ይሰጠው። ይሄ ጥፋተኛ ነው ታዲያ? የሆነ ሐሳብ የሆነ ሰው መጥቶልኝ ሐሳብ እኔ ከሰደበኝ እኔ መልስ ከሰጠው ምንድነው እኔ ጥፋተኛው ሲያግለሰው ነው። ጥፋተኛ የሚሆነው እኮ መጀመሪያ ጀምረው እኮ ለስንት ዓመታት ያከ ክርስቲያኖች ሲሰደቡ የት ነበራችሁ? ብቻ ተቃጠል ነበራችሁ። ለመናገርም ከባድ ነው ብቻና እፎይ ያለ ማስረጃ ያወራው እኔ የኔ መገለጫ አለ። ትላንት ምን ሲባል ምን አለው አንዱ ገብቶ አንዱ ሙስሊም እፎይ እስቲ ካንተ መማረው ምንድነው ንገረኝ አለው። ኖርማል ገብቶ በስርዓት ጠየቀው በትህትና እኔ ካንተ መማረው ምንድነው ንገረኝ ሲለው አንተ ከኔ የምትማረው እኔ መጥፎ ነው ይችላልው ግን እኔ ያለ ማስረጃ እንደማላወራ ልትማር ይችላል አለው። ያለ ማስረጃ እንደማላወራ ስለዚህ እፎይ ያለ ማስረጃ ያወራ ሲጀምር ስለዚህ ይሄን ሰው ይዞ አይ አንተ ጥፋተኛ ነህ ካልክ ማስረጃውም ነው ጥፋተኛ የሚሆነው። ማስረጃ ጥፋተኛ ነው ካልክ ደግሞ ራሱ ቁርአኑ ነው ሐዲሶቹ ናቸው ተፍሲሮቹ ናቸው ጥፋተኛ የሚሆኑት ከዛው ያወጣ ስለሚያነብ ማለት ነው። ስለዚህ ይሄን በዚህ አግባብ መታየት አለበት። መግለጫው እፎይ ላይ ብቻ ፎከስ ማድረግ የለበትም። ቢታሰር ከተባለ በህግ ይጠየቅ ነው ተነሳል። በህግ ይጠየቅ ማን ነው የሚጠየቀው? በህግ እፎይ ነው ሲሎቹ ናቸው። እፎይ ነው ወይስ እነ ኡስታዝ አቡ ሀይር ናቸው የሚጠየቁት? መጀመሪያ ይጠየቁ እነሱ መጀመሪያ ከዛ እፎይ ይጠየቃል ችግር የለውም። ምክንያቱም እፎይ ሪአክት ያደረገው የነሱ ሐሳብ ላይ ነው በእነ አቡ ሀይር ሐሳብ ላይ ያደረገው ቁጭ ብለው ተቀምጠው ቡና የጠጡ ቪዲዮ ቀርጸው ለቀው ክርስቶስ እንደዚህ ነው ክርስቶስ ፍጡር ነው እያሉ የተናገሩ ሰው ዝም ብላችሁ ዛሬ መጣችሁ በጣም ያሳፈለ በእውነቱ በጣም ባለፈው ከመጅሊሱ ከጠው መግለጫ በምድር ቢለው ይሄ መግለጫ አላየውበትም ምንም ልዩነት ሰው ለስሜት አይሆንኩ እና ለማንኛውም ይሄ ነገር ቢታይ መልካም ነው ብዬ አስባለሁ። ቢታይ መጀመሪያ በህግ መጠየቅ ያለበት ማን ነው? መታሰር ካለባቸው መጠየቅ ካለባቸው በወንድማችን እፎይ ላይ በግልጽ ወጥተው ቪዲዮ የቀረጹ ቲክታክ ላይ ተረሳጋሪያ ቪዲዮ የቀረጹ እፎይ የሚባል ግለሰብ ይገደል ብለው ቪዲዮ ሰሩ ሰዎች መጀመሪያ ይታሰሩ። ኢየሱስ ክርስቶስ መጠጥቶ ሰክሯል እጁን ያታጠበ ባለጌ ነው እያሉ ዝሙት ሰርቷል እያሉ የተናገሩ እና አቡ ሀይር ይጠየቁ። በመጽሐፍ ደረጃ አሳትሞ ያወጡ ይጠየቁ መጀመሪያ እነሱ ይጠየቁና ከዛ እፎይ ይጠየቃል። ችግር የለውም እፎይ አይተም አይሄድም አንድ ግለሰብ ነው። ለዛም አግራጅታል አንድ ከሀገር ራሱ እንዳይወጣ ሰው ይጠየቁ እነሱ መጀመሪያ እፎይትም ስለማይሄድ ማለት ነው። ኢየሱስ ክርስቶስ ሰካራም ነው ሎቶ ስባት ኢየሱስ ክርስቶስ ዝሙት ሰርቷል። ኢየሱስ ክርስቶስ ፍጡር ነው። ኢየሱስ ክርስቶስ ነብይ ነው። ኢየሱስ ክርስቶስ እንደዚህ እያሉ የሚያወሩ ሰዎች ባሉበት ሀገር ከኢየሱስ ጌታችን አልፈው ከኑ መስጋለ ተማጣውሪና ባንደት ነው ተወስደ የሚመለከውን አምላክ ዝሙት ሰርቷል ከአንድ ሴት ልጅ ጣን ልጅ ጋር ዝሙት ሰርቷል ብሎ የሚናገሩ ሰዎችን ዝም ብላቸው ያያቸው ሰዎች ለዛው በውስጥ ደረጃ እፎይ በዘው ከበሻን ዘንድ እውቅና የለውም።
እንዲያስተምር ቃል ሰጠውማ እውቅና ያለው ኡስታዝ ተብሎ በቸርች ውስጥ የሚያስተምር ሰውዬ እግዚአብሔር እንደዚህ አይነት ነገር አጸያፍ ነገር ሰርቷል ሲናገር ዝም ተብሎ ዛሬ ፍሬ መጣችሁ አፍ ሲከፍቱ በጣም ያሳፍራል። አፍ ሲከፈት ጭንቅላት ይታያል ነገሩ በጣም ሰው ይለቃል። በጣም ያሳዝናል። በጣም ያሳዝናል። በነገራችን ላይ በዛጋጣሚ ወንድማችን መግለጫ ሰጠው አባታችን ለበላቸው ስለዚህ ኦርቶዶክስ ናቸው ብቻ መምህር ናቸው በሻችን ውስጥ እዛ ኃላፊነት ላይ ዋና ላፊ ናቸው በሃይማኖት ተቋም ውስጥ እሱን ነው ማቆኒ ለባኛው ወሳኝ መለከተኝም ግን እንደዛው ነገሩ መጠየም ካላቸው መታሰልም ካለባቸው እነዛ ይጠየቃሉ። መጀመሪያ ኦፌር ለሚጠየቀው ሰው ቪዲዮ መመልከትም ካሰለገ እንመለከታለን። ኦፌር ይታሰር ብለዋል። ኦኬ ይታሰር እሺ ኦፌር ድንጋይ ውርወራ ኦፌር ላይ ቤቱን ፈልጎ አግኝተው ድንጋይ ውርወራ እስከ ኤርፖርት ሄደው ማንንም ሳያስፈቅዱ እስከ እገዳ መጣል እነማን ናቸው እነሱ? ማን ነው ታይታቸው ለማለት ጀምር በራን ቋቅጦ ወንድማችን ላይ ድንጋይ ለመወረር ማን ነው ታይታቸው ያው ዝም ብሎ ዛሬ ወንድማችን ኦፌር ላይ ሼሞን ሲለማን አንድ ወንድማችን አሳል አሰማችሁ። ሁላችሁም ይሄን ቪዲዮ ቢያንስ 50 ጊዜ ሼር ኮፒ ሊንክ አድርጉ። እስኪ ሁሉም ጥቂት ቪዲዮ ካልሜ ሼር ኮፒ ሊንክ ጎዳ። እንግዲህ የሃይማኖቶች ጉባኤ መግለጫ ወጥቷልና መግለጫው ያው የሃይማኖቶች ጉባኤ ይሁን አላቅም የመጅሊሱ ይሁን አላቅም ግን እንደዚህ ይላል። አንድ የገረመኝን ክፍል ላንብብላችሁ። በተለይም አንዳንድ የኦርቶዶክስ ክርስቲያን አማኝነን የሚሉ ግለሰቦች የእስልምና ሃይማኖት ነብይ በሆኑት በነብዩ መሐመድ ያላህ እዝነትና ሰላም በሳቸው ላይ ይሁንና ድፍረት የተሞላበት ክብረ ነክና ጸያፍ ንግግር ሲያደርጉ ታይተዋል። ይህም ሙስሊሙን ወገን ብቻ ሳይሆን ሰላም ወዳዱን ወገን ሁሉ አሳዝኗል። ጉባኤያችንም ይህን አይነት ኢስነምግባራዊና ህገወጥ ተግባር የትኛውንም የሃይማኖት ተቋም የማይወክል ይልቁንም የሚወገዝ ተግባር መሆኑን ለመግለጽ ይወዳል። ከዚሁ ጋር በተያያዘ አንዳንድ የኦርቶዶክስ አማኝነን የሚሉ ወንድሞችና እህቶች የግለሰቡን ህገወጥ ተግባር ተቋማዊ ለማድረግ የሚያደርጉትን እንቅስቃሴ እንዲያጤኑና ግለሰብና ተቋምን እንዲለዩ እንመክራለን። በአንጻሩ አንዳንድ ሙስሊም ነን የሚሉ ግለሰቦች ተደፈርን በሚል ስሜት የክርስትና አስተምሮንና የኢየሱስ ክርስቶስን ክብር የሚነቅፍና የሚያጠለሽ መላውን ክርስቲያን በሚያዋርድ መልኩ ምላሽ ሲሰጡና ድርጊቱን በፈጸመው ግለሰብ ላይ የደቦ ፍርድ ሲያስተላልፉ ይታያሉ ይላል። እንግዲህ ማለት ለምን ሃይማኖት ጉባኤ ትሉታላችሁ? ለምን መጅሊሱ ከዚህ እኮ በጣም ጥሩ ነው እንደሚመልሱ መግለጫ የሃይማኖት ጉባኤ በዚህ ልክ ሳይድድ ሲሆን ቀሲስ ታጋይ ባትበላስ ቢረበህ እግዚአብሔር በሚያውቀው አንተ ቀድሞው እኮ ስድብ የተናገሩ የነበሩት ቀድሞው ኢየሱስ ክርስቶስን እብድ ያሉት እግዚአብሔር ዲስቨርጅ አድርጓል ያሉት እመቤታችን የሆነ ነገር ያሉት ቀድሞው እኮ እነሱ ናቸው። ማን ነው ቀድሞ የተናገረው? አንዳንድ የኦርቶዶክስ አማኞች ጸያፍና እንደዚህ በአንጻሩ ደግሞ አይደለ ለኦርቶዶክሳውያን ቀድሞ ተናገሩ። ከዚያ ሙስሊሞች አጸፋ መስጠት ጀመሩ። በዚህ ልክ እንዴት በዚህ ልክ ሳይድል ተሆኖ እንትን ይደረጋል? በዚህ ልክ ሳይድል እንዴት ይቆናል? አይቆንም እኮ የትኛው ወገን ምን ብለዋል? ይሄ የዚህ ነገር መነሻ ጥንስሱ ምንድነው? እንዴት ተጀመረ ተብሎ መመርመር ሲቻል እንዴት በአንድ ወገን ብቻ ያለውን ጉዳይ ወስዶ ለአንድ ወገን ብቻ ንግግር ይደረግ እንደዚህ መግለጫ ይወጣል? ሌላው በስሜት ምላሽ እንደሰጠ ቀድሞ ደግሞ ተንኳሽ ኦርቶዶክሳውያን ደግሞ አብረው ከልጁ ጋር የሚቆሙ አይደለ አብረን ቆመን እንትን እንበለው አይደል ወጥተን እንትን እንበለው እናስይዘው ማን ነው እንደብድበው አይደል ልክ እኮ ነው በመሰረቱ ኦሮሞን ሳብ ባንጋ ፈጨብሰው ለልጅጃምሴ ምክንያቱም ቤተክነቱ የለማ ቤተክነት ምንም ስለማይል ቤተክነት ልጆቹ ታርደው ቢያልቁ ቢገደሉ ቢሞቱ ምንም ስለማይመስለው ኢየሱስ ክርስቶስ ቀኑ ሙሉ ሲሰደብ ቢውል ምንም ስለማይመስለው ነው። በዚያ ሳይድ ያሉት መግለጫ ስለሰጡ ስለተናገሩ ቶሎ መልስ ለመስጠት መጣችሁ እናንተ። በእኛ በኩል ያሉት የቤተክነቱ ሰዎች ምንም ዝም ስለሚሉ ጉዳያቸው ስላልሆነ በዚህ ጉዳይ ላይ እንደፈለጋችሁ ያው እንደፈለገው ሁሉ ይናገራል። ልክ አይደለም። በዚህ ልክ ሳይድ አያያዝም ጥናት አድርጎ እነማን ነበሩ ቀድሞ ከኡስታዞች ጀምሮ መረጃ እኮ ሰጠን። ቪዲዮ እኮ ብዙ ጊዜ ለቀቅን እኮ ቀድሞ የዛሬ ስንት ዓመት ጀምሮ ገና ዓመት ነው ፎይ መስራት ከጀመረ የዛሬ ስንት ዓመት ጀምሮ ብዙ ቪዲዮ ብዙ ስድቦች አሙተናል እኮ ብዙ ቪዲዮዎች የሚያስጠሉ ጸያፍ ንግግሮችን ኢየሱስ ያው በነብይ ላይ እኮ አይደለም በአምላካችን ላይ የኢየሱስ የነብዩን ተናግረው የኢየሱስ ክርስቶስ ሲደርሱ ቀለል አድርገው እንደው እንደዚህ በጣም ያሳዝናል። እንደዚህ ግን መሆን አልነበረበትም። ያው እንደዚህ ሐሳቦች የተነሱ ነው የሚገኙት እና እኔም ከዚህ ያሳይም ራሱ ሐሳቡ ያለኝ ይሄ ነውና ይሄ ዝምታም አባቶች ወጣ ለመናገራቸው የኛም ዝምታ ማን ነበር ጧት መስራት ቪዲዮ ላይ ወንድም ዘመርኮም ሲናገር ተመቼ ነበር ውሻን ቆመን የምትጋፈጠው እንጂ ከሮትክ ውሻ አባሮ ከሮትክ ይበላህ ይነክሳል ነው ያለው። አባሩ ይነክሳል
ቆመ ከተጋፈጥከው ግን ምንም አያደርግም ውሻ ይሄዳል ተመልሰው ስለዚህ የኛ መሮጥ ነው እንደዚህ ያደርጋ ያለው ሁሉም ነገር ምንም ሌላ እንትም ነገር የለምና ክርስቶስ እብድም ጭምር ነበር በመቀጠል ኢየሱስ ክርስቶስ ውሸታም ነበር ውሸታም እንደነበረ መጽሐፍ ቅዱስ በግልጽ ቋንቋ ይናገራል ውሸት ክርስቲያኖች እንግዲህ የኢየሱስ ክርስቶስን እብደትና ውሸት የጳውሎስን ቅዠት ለማስቀጠል እየተሯሯጡ ይገኛሉ ማለት ነው አንዳንድ የኦርቶዶክስ ክርስትና አማኝ ነን የሚሉ ግለሰቦች የእስልምናን ሃይማኖት ነብይ በሆኑት በነብዩ መሐመድ የአላህ እዝነትና ሰላም በሳቸው ላይ ይሁንና ላይ ድፍረትን የተሞላ ክብረነክ ጽያፍ ንግግር ሲያደርጉ ታይተዋል ይህም ሙስሊሙን ወገን ብቻ ሳይሆን ሰላም ወዳዱን መላው የሀገራችንን ወገን ሁሉ አሳዝኗል ጉባኤያችን ይህ አይነቱ ስነ ምግባራዊና ህገወጥ ተግባር የትኛውንም የሃይማኖት ተቋም የማይወክል ይልቁንም የሚወገዝ ተግባር መሆኑን ለመግለጽ እንወዳለን የግለሰቡን ህገወጥ ተግባር ተቋማዊ ለማድረግ የሚያደርጉትን እንቅስቃሴ እንዲያጤኑትና ግለሰቡን ከተቋሙ እንዲለዩ እንመክራለን ተመልከት ህዝጋ እግዚአብሔር ዲስቨርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት እግዚአብሔር ዲስቨርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት ምን እንደሰራ ይሄንን በወንጀል በርግጥ ይሄንን የሚወነጅል የሆነ የፍትሐ ብሔር ህግ አለመኖሩ ነው እንጂ ይሄ ወንጀል ነው ያስከስሳል ስለዚህ በዚህ አጋጣሚ መጽሐፋችሁ መከሰስ አለበት እግዚአብሔርን ብልትና ጡት የሆነ ጋር መተውሰድ በሉት አምላክ ጌ ነበር ወንድ ለወንድ የሚሳሳም አየሁ ይሄን አምላክ ይታያል አየህ ይሄን ሽማግሌ አየህ ይሄን ሽማግሌ ከዚህ ሰው አየሁ ይሄን አምላክ ይታያል አየህ ይሄን ሽማግሌ አየህ ይሄን ግን በክርስትና ዓለም እግዚአብሔር ስለተጣና ስለሰከረ ብቻ ለመስማት ይከብዳል ብቻ ብንቶ ይሻላል በዚህ ልክ የሚናገሩ ሰዎችን አስቀምጠው ያነበው የተናገረውን እፎይ ስላንድ ኦኬ ነብያቸውን ከነፍሳቸው ላይ ይወዳሉ ይሄ ዓለም የሚያውቀው ነገር ነው ምንም ጥርጥር የለውም እነሱ የሚናገሩት ሁሉም የሚያውቀው ነገር ነው ለነብያቸው የሚያረጉት ነገር የለም ይታወቃል ይሄ እነሱ ለነብያቸው ሲሉ እንደዚህ ካረጉ ነብዩ ሰው ናቸው ለነብያቸው ሲሉ የተከበሩ ሰው ናቸው ኦኬ እሺ እነሱ ለነብያቸው እንደዚህ ካረጉ እኛ ደግሞ ለአምላካችን ነፍሱ ለተጠላ አምላካችን ብለን ይሄን መልስ መለሳችን ለምርሶች የሚያስቀይም ነብይ ተነካብሎ ለዚህ የሆኑ አምላክ ተነካብን ብለን እኛ የምናመልከው አምላክ ፍጡር ተባለ እንደዚህ የብልግና ነገሮች ሰርቷል ተባለ ብለን መልስ እንሰጥ ለምን ነው እዚህ የምንባለው ለምን ጥፋተኞች ነው ለኛ ክለነው ጽድቅ ነው ለኛ ነው ኃጢአት የሚሆነው ፌር አይደለም አሁንም ቢሆን ፌር አይደለም እንቀጥል በዚህ ሰሞን በሚዲያ እየተንሸራሸረ የነብዩ ክብርን የነካ ነብዩን አይደለም የደፈረው ነብዩ ማይደፈር ስብዕናና ክብር ያላቸው አላህ ከፍ ያደረጋቸው ነብይ ናቸው ሰለላሁ ዐለይሂ ወሰለም ይህን የማይደፈርና የማይናካ የተባለውን ስብዕና ኑና በላይ ባሳዩን ነው ጥያቄው አስተምሩን እንዴት ነብዩ ምርጥ የሚባል ለሰዎች ሮል ሞዴል መሆን የሚችል ስብዕና እንዳላቸው አሳዩን ነው ጥያቄው እኮ ይሄንን ለሚያነሳ ሰው ደግሞ ካላሰርን ካልገደልን ይመጣል ምንም የሚሹ ሰው አይደለም ግን ድፍረቱኛ ነው የክርስትና እምነት ተከታይ ወገኖች ቤተ ክህነት እስልምናን ስንሰብክም ስናስተምር ሰዎች አምነውበት እንዲመጡ እንጂ ሰዎችን አስገድደን እንድናዝ የታዘዝንበት ዲን አይደለም አድርገንም አናውቅም እንግዲህ ብራዘራችን አይኑን በጨዋጥበው እንግዲህ እንደዚህ አይነት ነገር አድርገን አናውቅም በግድ አስልመን አናውቅም ይላል ባይሆን ለወንድማችን ቁስጠንጢንያ እንዴት እንደሰለመች ሶሪያ እንዴት እንደሰለመች ግብጽ እንዴት እንደሰለመች ታሪካቸውን ገብቶ በደንብ እንዲያነብ መጋበዝ እንፈልጋለንና በታሪካችን አስገድደን አስልመን አናውቅም እያለ እንግዲህ እየሰከሰን ይገኛል ማለት ነው ብራዘራችን የትኛውም እምነት ክብር እንዲነካ አንፈልግም ያም የታዘዙ ነው በቁርአን ላይ አላህ የሌሎችን እምነት አትሳደቡ እምነታችሁን ታሰድባላችሁና ጌታችሁን ታሰድባላችሁ ስላለ አረ በፍጹም እኛ የሌላ እምነትን ተሳድበን አናውቅም ይለናል ይሄ ኡስታዝ እናንተማ ምን በወጣችሁ ባይሆን እስቲ ይሄንን የክርስቲያን ሰባኪ እንዴት እንደሚሳደብ ስመው ኦሆላና ኦሆሊባ ሸርሙጦች ናቸው እግዚአብሔር አግብቷቸዋል ልጆች ወልዶባቸዋል መልሱን አምጣ ዝሙት ነው አይደለም ይሄ አስወጣው ይሄንን ባለጌ ዝሙት ነው አይደለም አንተ ባለጌ ደደብ የመጨረሻ ውሻና አንተ እኮ ይሄንን እናናደርግ ሰዎች ባስተምሮት ይጥሩ ይስበኩ
አደባባዩን ይቆጣጠሩ ችግር የለብንም ሐቅ ያለው ሜዳው ላይ ይውጣ ነገር ግን የእምነቱን ረምዝ ይሁን የእስልምና ከነፍሳችን በላይ የምንወዳቸው ነብይ አንድ አይደለም 100 ጊዜ ፊዳ የምንሆንላቸው ነብይ መንካት ግን የዚህ ኡማ ክብር መንካት ነው ስለዚህ ዝም እንደማንል ያቆት ይገባል እንደ ተቋም እንቅስቃሴ ተጀምሯል እስልምና ጉዳይ ተቋሙ ክስ ይመሰርታል ይሄን ድርጊት ዛሬም ትናንትም በፈጸሙ ሰዎች ላይ የህግ አስከባሪ አካላቶች ሰዎቹ በህግ ቁጥጥር እንዲውሉ አላስፈላጊ ነገር እንዳይደረግ እንዲያደርጉ በህግ ተጠያቂ እንዲሆኑ እንጠይቃለን ህጋዊውን ስርዓት ተከትለን እንሄዳለን ያው እናንተም ወደ ህግ ስትሄዱ እግረ መንገዳችሁን እኛንም እንድትተባበሩን ይሄንን ኡስታዛችሁን ለህግ እንድታቀርቡልን እንፈልጋለን ያው ተራ ግለሰብ ሳይሆን ክስ መሰርታለው ይያል ያለው መጅሊስ ስለሆነ ይሄንንም ሰውዬ ኡስታዝ ብሎ የሾመው አስተማሪ ነው ብሎ የሾመው ኡስታዛችሁንም እናንተ ለህግ በማቅረብ እንድትተባበሩን እንፈልጋለን ማለት ነው ታንኪዩ በጣም ዋና ፖይንት ይሄ ነው ያለው ነገርና ብቻ በዚህ ጉዳይ ለእናንተና ሐሳብ በኮሜንት ላይ አስቀምጡልን አሁንም ዶነኛ ክርስቲያኖች ኦርቶዶክሳውያን ከወንድማችን ፐርሰናሊ ከወንድማችን ኦፍ ይወንደኝ ነኝ ወንድማችን ኦፍ ያለ ማስረጃ ያወራው ነገር ካለ እንቃወማለን ውሸት ከሆነ እንቃወማለን አሁን ወንድማችን ተናገረው ነገር ላይ አምታችሁ ይሄ ማስረጃ የለውም ካላችሁን ሰት ነው በቃ አለቀ ይጠይቅበታል ለዛ ጉዳይ ፐርሰናሊ ደግፋለሁ እሱን ሐሳብ በማስረጃ ያወራው ሐሳብ ግን የተቃወማችሁ የመጣችሁ እንደዚህ የምትሉ ከሆነ አንቀበላችሁ ያለ ማስረጃ አውርታል የምትሉ ሐሳብ ካለ አምጡና ታግሉ ለሱ ራሱ ለኛም መሳው እንቃወምላችኋለን እዚህ አምጥሽ ነው ቪዲዮ ስላለኝ ካለላኩኝ ወስጥ በኩል ኦፋይ ያለ ማስረጃ ይብራል የምትሉ ነገር ካለ ብሎ ይቅርታ ያልጠየቀበት ነገር ካለ ኦፋይ ስለዚህ ወንድማችን ኦፋይ በማስረጃ በሚያወራው ነገር ሁሉ ነው ከጎኑ ነኝ ያለ ማስረጃ ካወራዘን ከጎኑ አይደለም ከማንኛውም ጎን አይደለም ያለ ማስረጃና ያለ እውነት ውሸት የሚወራ ከሆነ ከውሸት ጎን ስለማልቀው ማለት ነው ይሄ ሐሳብ የኔ ነው እናንተ ማሳስ ቀምጡልን ዙራችንም ይሄን ይወስ ነበር ወይራችን አሁን ተማራችሁበት ቁም ነገር ምንወሳችሁበት አልተጠራጠረም በቀጣይ ባሪፈና ባስተማሪ ቪዲዮስ ከምንገናኝ ድረስ የሰላም ከናንተ ጋር ይሁን ቸር ቆዩልኝ